እውነተኛ ድርድር እንዲደረግ የፖለቲካና የህሊና እስረኞች እንዲፈቱ የንጹሃን ጥቃት እንዲቆም ላለፉት 3 ዓመታት ወጥተናል። በቅርቡ ደግሞ በአማራ ክልል ከሚንቀሳቀሱ የታጣቂ መሪዎች ጋር ድርድር አደረኩ ቢልም ምንም የተሻሻለ የሰላም ሁኔታ እንደሌለ ነዋሪዎች ይገልጻሉ። አማራ ፋኖ ብሔራዊ ንቅናቄ የሚል መጠሪያ ያለው 15 አመራሮችን የያዘ ድርጅት አማራ ክልል ያሉ ታጣቂዎች መስርተናል እያሉ ባሉበት ወቅት መንግስት ደግሞ እነዚህ ኃይሎች አመሰግናለሁ። የተከበሩ አፈ ጉባኤ፣ አመሰግናለሁ። ክቡር ጠቅላይ ሚኒስትር፣ ጥያቄን እንደሚከተለው አቀርባለሁ። በኢትዮጵያ በ2018 ዓመተ ምህረት የኢኮኖሚ እድገት አፈጻጸሙ የላቀ እንደሆነና 10.2 በመቶ እድገት እንደሚጠበቅ በተላከልን ሪፖርት ተገልጿል። በርካታ አፈጻጸሞችም እዛው ውስጥ ተጠቅሰዋል። በሌላ በኩል የኢኮኖሚና ልማት ጥናት ምሁራን የኢትዮጵያ ኢኮኖሚ ከፍተኛ ፈተናዎች የተደቀነበት እንደሆነ ያብራራሉ። እንደ ማሳያም በአገሪቷ ያለው በጣም ከፍተኛ የዋጋ ንረት፣ በጣም ከፍተኛ የውጭ ዕዳ፣ ስር የሰደደ የውጭ ምንዛሬ እጥረት፣ በጣም ከፍተኛ የወጣቶች ስራ አጥነትና በእጅጉ ዝናብ ላይ ጥገኛ የሆነ ግብርና ይጠቀሳሉ። ከነዚህ የኢኮኖሚ ፈተናዎች የወጣት ስራ አጥነት ችግር ገዝፎ ይታያል። እንደሚታየው ከ30 ዓመት በታች ከሆኑትና የሀገራችንን ሕዝብ 70% ከሚሸፍኑት ወጣቶች ውስጥ 27% የሚሆኑት ስራ አጦች እንደሆኑ ጥናቶች ያመለክታሉ። ይህንን የወጣቶች ስራ አጥነት ቁጥር ለመቀነስ የተለያዩ የመፍትሄ ሀሳቦች ይሰነዘራሉ። ከነዚህ ውስጥም የመጀመሪያው በአንድ ወቅት ተነቃቅቶ የነበረው በአሁኑ ሰዓት በእጅጉ የተዳከመው ለወጣቶች ጥቃቅንና አነስተኛ ብድር ያለ ማስያዣ ወይም ኖን ኮላተራይዝድ ማይክሮ ሎን ነው። ሁለተኛ በርካታ የሰው ኃይል ሊያሰማሩ የሚችሉ ትላልቅ የመንግስት ፋብሪካዎች ናቸው። ይህም አዳዲስ የመንግስት ፋብሪካዎች የሉም፣ ያሉትም የመዳከምና ስራ የማቆም ነገር ይታያል። ሌላው የመሰረተ ልማት ግንባታዎች ማለት መንገዶች ነው። አዳዲስ መንገዶች እንደሌሉ ይታወቃል። የነበሩት መንገዶችን በርካቶቹ ተቋርጠዋል። የባቡር መስመሮች ምንም አዲስ የባቡር መስመር ዝርጋታ የለም። የቤቶች ግንባታዎች ከፍተኛ ገቢ ላላቸው ብቻ ያተኮረ የቤቶች ግንባታዎች አብዛኛውን የመንግስት ሰራተኛና አነስተኛ የኑሮ ደረጃ የማይወክል የቤት ግንባታ ነው ያለው። የመስኖ ግድቦች ከዚህ በፊት የተጀመሩ የመስኖ ግድቦች በርካታዎቹ ተቋርጠዋል። በተለያየ የቴክኒክ ችግር ምክንያት ምንም አዳዲስ የመስኖ ግድቦችን ደግሞ አናይም። የኤሌክትሪክና የቴሌኮሙኒኬሽን ማስፋፊያዎችን ችግር አለባቸው። እነዚህ ችግሮች የወጣት ስራ አጥ ቁጥርን ለመቀነስ እንቅፋት እንደሆነ ይገለጻል። ይህንን ግዙፍ የወጣቶች ስራ አጥነት ችግር ለመፍታት ለመሆኑ መንግስት ምን እየሰራ ነው? ከላይ ለጠቀስኩት የኢኮኖሚ ችግር አባባሽ ምክንያቶች ውስጥ በዋነኝነት የሚጠቀሰው በሀገሪቱ ውስጥ ያለው የሰላም እጦት ነው። ይህ የሰላም እጦት በዋነኝነት ግጭት ባለባቸው በአማራ፣ በኦሮሚያ፣ ትግራይና ጋምቤላ ይስተዋላል። ነገር ግን ግጭት በሌለባቸውም የዲሞክራሲ መብታቸውን ለማስጠበቅ በሚሞክሩ የመዋቅርና የማንነት ይከበርልን ጥያቄ ባነሱ ግለሰቦችም ከፍተኛ የሰብአዊ መብት ጥሰት እንዳለ ለምሳሌ በደቡብ ክልል አባላት ይጠቅሳሉ በተደጋጋሚ ጊዜ። ይህንን የሰላም እጦት ለመቅረፍ በተደጋጋሚ ጊዜ የታጠቁ ኃይሎች መካከል እውነተኛ ድርድር እንዲደረግ፣ የፖለቲካና የህሊና እስረኞች እንዲፈቱ፣ የንጹሃን ጥቃት እንዲቆም ላለፉት 3 ዓመታት ወጥተናል። ሆኖም ምንም እንኳን መንግስት ቀደም ብሎ ከኦሮሚያ ታጣቂዎች ጋር በቅርቡ ደግሞ በአማራ ክልል ከሚንቀሳቀሱ የታጣቂ መሪዎች ጋር ድርድር አደረኩ ቢልም ምንም የተሻሻለ የሰላም ሁኔታ እንደሌለ ነዋሪዎች ይገልጻሉ። አፋብን ወይም አማራ ፋኖ ብሔራዊ ንቅናቄ የሚል መጠሪያ ያለው 15 አመራሮችን የያዘ ድርጅት አማራ ክልል ያሉ ታጣቂዎች መስርተናል እያሉ ባሉበት ወቅት መንግስት ደግሞ እነዚህ ኃይሎች ከድርድር አግደናቸዋል ከሚሏቸው ኃይሎች ጋር ድርድር ላይ መሆኑ ለሰላሙ ምን ያክል ይጠቅማል? አዲስ ከተመሰረተው አፋብን ተብሎ ከሚጠራው ድርጅት ጋር መንግስት ድርድር ጀምሯል ወይ? እውነተኛ ሰላም እንዲመጣ ከተፈለገ መንግስት አፈንግጠው ከሚወጡ ታጣቂዎች ጋር ከመደራደር ለምንድን ነው ብዙ ጦር ሰራዊት ካላቸውና በአግባቡ ከተደራጁ ታጣቂዎች ጋር እውነተኛ ድርድር አድርገው ለሀገራችን ሰላም የማያጎናጽፈው? መንግስቶ ይህ ሰላምን ሳያረጋግጥ በተደጋጋሚ የሚነሳውን በርካታ የልማት ጥያቄ፣ የወደብ ጥያቄ፣
ስኬታማ ምርጫና ሀገራዊ ምክክርስ እንዴት ሊያሳካ ይችላል? አመሰግናለሁ።